በባህር ላይ የተከሰተው ስጋት የኤምቪ ሆንዲየስ የሃንታም ቫይረስ ወረርሽኝ ላለፉት ጥቂት ሳምንታት የዓለምን ትኩረት የሳበውና በቱሪዝም መርከቦች ላይ የተከሰተው አስገራሚው የሃንታም ቫይረስ ወረርሽኝ ዛሬ የመጨረሻዎቹ መንገደኞች ከመርከቧ ወርደው ወደ የሀገራቸው መመለሳቸውን ቢጀምሩም ጉዳዩ አሁንም በዓለም ጤና ድርጅትና በታላላቅ የጤና ተቋማት ዘንድ ዋነኛ የመነጋገሪያ አጀንዳ ሆኖ ቀጥሏል። እንደ ቢቢሲና እንደ ሮይተርስ ዘገባ ወረርሽኙ ለመጀመሪያ ጊዜ የተከሰተው በአንታርክቲክ ጉዞ ላይ በነበረች ኤምቪ ሆንዲየስ የተባለች የቱሪዝም መርከብ ላይ ነው። መጀመሪያ ላይ እንደ ተራ ጉንፋን የታየው ምልክት በፍጥነት ወደ ከፋ የመተንፈሻ አካል ችግር በመቀየሩ መርከቧ ጉዞዋን አቋርጣ በካናሪ ደሴቶች እንድታቆም ተገድዳለች። አሶሺየትድ ፕሬስ እንደዘገበው ቫይረሱ በመርከቧ ውስጥ ካለው የምግብ አቅርቦት ወይም ከአይጥ ዝርያዎች ጋር ግንኙነት ሊኖረው እንደሚችል የጤና ባለሙያዎች ጥርጣሬ ያላቸው እየተባለ ይገኛል። እስካሁን ባለው መረጃ በመርከቧ ላይ ከነበሩ መንገደኞች መካከል በርካታዎቹ ሰዎች ለህልፈት ተዳርገዋል ነው የሚባለው። የመንገደኞች ወደ የሀገራቸው መመለስ አዲስ ስጋትን ፈጥሯል። ዘጋርዲያን እንደገለጸው ወደ እንግሊዝ፣ ካናዳ እና አውስትራሊያ የተመለሱ መንገደኞች በአየር ማረፊያ ጥብቅ ፍተሻ ተደርጎላቸዋል እየተባለም ይገኛል። የብሪታንያ መንግስት ወደ ሀገር ውስጥ የገቡ ዜጎች ለ21 ቀናት በልዩ የጤና ማዕከላት ውስጥ ለይቶ ለማቆየትም ወስነዋል። የካናዳ የጤና ባለስልጣናት ቫይረሱ ወደ ማህበረሰቡ እንዳይሰራጭ ሲሉ ዜሮ ፖሊሲን እየተከተሉ መሆናቸውን አስታውቀዋል። እንደ ሲኤንኤን የጤና ዘገባ ሃንታ ቫይረስ አብዛኛውን ጊዜ ከሰው ወደ ሰው የማይተላለፍ ቢሆንም አሁን የታየው ዝርያ ግን በተዘነጉ የመርከብ ክፍሎች ውስጥ በፍጥነት የመሰራጨት ባህሪውን አሳይቷል። ይህ ደግሞ ቫይረሱ ራሱን ለውጦም ይሆናል የሚል ጥያቄን አስነስቷል። የቫይረሱ ምልክቶች ናቸው የተባሉት ከፍተኛ ትኩሳት፣ የጡንቻ ህመምና ድንገተኛ የሳምባ መታወክም ናቸው። የሞት መጠኑ ከ30 እስከ 40 ሊደርስ እንደሚችል የዓለም ጤና ድርጅት መረጃዎች ያመለክታሉ። ይህ ወረርሽኝ ቀድሞውኑ በጂኦፖለቲካል ውጥረት ውስጥ ያለውን የዓለም ኢኮኖሚ ተጨማሪ ድንጋጤ ውስጥ ከቶታል። ብሉምበርግ እንደዘገበው የቅንጦት መርከብ ኩባንያዎች የአክሲዮን ዋጋ በከፍተኛ ሁኔታ ወርዷል። ብዙ ተጓዦች የያዙትን ቀጠሮ እየሰረዙም ሲሆን ዘርፉ ከኮቪድ-19 ወረርሽኝ በኋላ ያሳየው ማገገም አደጋ ላይ ወድቋል ነው የተባለው። የኤምቪ ሆንዲየስ ክስተት ለዓለም አቀፍ የጤና ደህንነት ትልቅ ደውል ሆኗል። የዜና ወኪሎች እንደሚዘግቡት ከሆነ በሚቀጥሉት ሳምንታት ውስጥ የቫይረሱ ምንጭ ላይ የሚደረገው ምርመራ ውጤቱ የዓለምን የጉዞ ህግጋት ሊቀይር ይችላልም እየተባለ ይገኛል። ይህም የኢኮኖሚውን አንድምታ እየቀየረው ነው። የሽርሽር መርከቦች ኩባንያዎች ከፍተኛ የገበያ ዋጋ ቅናሽ እያሳዩም ይገኛሉ። እንደ ካርኒቫልና ሮያል ካሪቢያን ያሉ ግዙፍ ኩባንያዎች አክሲዮናቸው መውረዱን ተከትሎ ዘርፉ ከኮቪድ-19 በኋላ እያሳዩ የነበረውን ማገገም ወደ ኋላ መልሶታል። እናም የጉዞ ኢንሹራንስ ኩባንያዎች የጤና ስጋትን መሰረት በማድረግ ክፍያዎችን ሊጨምሩ ይችላሉ እየተባለም ይገኛል። ይህ የዓለም አቀፍ የቱሪዝም ፍሰቱን ውድ ያደርገዋልም ተብሏል። ርዕሱ ወደ ዋና ወደቦች ከተሸጋገረም በጭነት መርከቦች ላይ የሚደረጉ ፍተሻና ለይቶ ማቆያ የዓለምን የንግድ ልውውጥ ሊያዘገዩ ይችላል። ይህም አሁን ካለው የነዳጅ ዋጋ ጋር ተዳምሮ የዋጋ ግሽመቱን ያባብሷል እየተባለም ይገኛል። ይህ ወረርሽኝ የድንበር ቁጥጥርና ዲፕሎማሲያዊ ውጥረቶችንም አባብሷል። መንገደኞች የታገዱባቸው ሀገራት ለምሳሌ ካናዳና አውስትራሊያ መርከቧ ካረፈችባቸው ሀገሮች ስፔን፣ ካናሪ ደሴቶች ጋር ጤና ፕሮቶኮል ዙሪያ የዲፕሎማሲ ፍጥጫ ውስጥ ሊገቡ ይችላሉ። ተገቢ ጥንቃቄ አልተደረገም የሚሉ ወቀሳዎችም ለግንኙነቱ መሻከር ምክንያት እየሆኑ መጥተዋል። የመንግስታት የቤት ስራ መሆኑም አልቀረም። እንደ እንግሊዝ ያሉ ሀገራት ከ70 በላይ የፓርላማ አባላት የጠቅላይ ሚኒስትሩን መልቀቅ በሚጠይቁበት ወቅት ይህ የጤና ቀውስ በአግባቡ ካልተቆጣጠሩት ለተቃዋሚዎቹ ተጨማሪ የፖለቲካ ጥቃትን መሰንዘሪያ መሳሪያም ይሆናል ተብሏል። የዓለም ጤና ድርጅት ወረርሽኙ አዳዲስ የዓለም አቀፍ የጤና ደንቦችን ለማውጣት ጫና ይፈጥራል ሲሉ ፖለቲከኞች በጤና ጥበቃ ስም የዜጎችን የመንቀሳቀስ መብት የሚገድቡ ህጎችን ለማውጣት ሊገፋፉም ይችላሉ እየተባለ ይገኛል። ይህም በአገር ውስጥ ፖለቲካ ላይ ክርክር ያስነሳል። በዚህም ሳይረግብ አሁን ያለው የኢራንና የእስራኤል ግጭት የዓለምን ትኩረት በያዘበት ወቅት ይህ የጤና ቀውስ መከሰቱ በምዕራባውያን መንግስታት ላይ ድብርትና ጫናን ፈጥሯል እየተባለ ይገኛል። በጦርነቱ ምክንያትም የነዳጅ ዋጋ መናርና በወረርሽኙ ምክንያት የንግድ መቀዛቀዝ መፈጠሩን የዓለም ኢኮኖሚ ትልቅ ፈተና ውስጥ ተከቶታል እየተባለ ይገኛል። ይህም የሃንታም ቫይረስ መተላለፊያ መንገዶች የተባሉት በአየር የአይጥ ሽንት፣ ፋንድያ ወይም ምራቅ ከደረቀ በኋላ በአዋራ ጋር ሲቀላቀል ያ አዋራ ወደ አየር ሲበተን ሰዎች ያንን አየር በመተንፈስ ይያዛሉም እየተባለ ይገኛል። ዓለም ከኮሮና ወረርሽኝ ጠባሳ ገና ሳታገግም በኤምቪ ሆንዲየስ መርከብ ላይ የተከሰተው የሃንታም ቫይረስ ወረርሽኝ አዲስ ድንጋጤን ፈጥሯል። ሁለቱንም የጤና ቀውሶች ዓለም አቀፍ ስጋት ቢሆኑም በባህሪያቸውና በመተላለፊያ መንገዳቸውና በኢኮኖሚ ተጽዕኗቸው መሰረታዊ ልዩነት አሏቸው። የኮሮና ቫይረስ የስርጭት ንጉስ ነው የተባለም ሲሆን ሃንታም ቫይረስ ደግሞ የጥቃት ኃይሉ የበረታ ቫይረስ ነው። አሁን ያለንበት እንደ ኢሮፓያን አቆጣጠር 2018 ቴክኖሎጂና የክትባት ምርምር በኮሮና ጊዜ የተሻለ በመሆኑ ወረርሽኙን በቁጥጥር ስር የማዋል እድሉ ሰፊ ቢሆንም የቫይረሱ ገዳይነት ግን ከፍተኛ ጥንቃቄን ይጠይቃል። የዓለም ጤና ድርጅት ሁኔታውን በጥብቅ ክትትል የሚደረግበት የጤና ስጋት ሲል የፈረጀው ሲሆን በዘርፉ ያሉ
ተመራማሪዎች ብዙ ሀሳብ እየሰጡበት ነው። ይህች መርከብ በአንታርክቲክ ጉዞ ላይ በነበረችበት ወቅት መንገደኞች አብዛኛውን ጊዜያቸውን በተዘጋና የአየር ማቀዝቀዣ በሚጠቀም ክፍል ውስጥ ማሳለፋቸው ቫይረሱን በአየር አማካኝነት ለብዙ ሰዎች እንዲዳረስ አድርጎታል። ተመራማሪዎች ለሃንታም ቫይረስ እስካሁን በዓለም አቀፍ ደረጃ የጸደቀ ክትባት ባይኖርም በኮቪድ-19 ወቅት የተገኘው የኤምአርኤንኤ ቴክኖሎጂን በመጠቀም በአጭር ጊዜ ውስጥ ክትባት ማዘጋጀት እንደሚቻል ተስፋቸውን እየገለጹ ነው። ተመራማሪዎች የሚያስጠነቅቁት ትልቁ ነጥብ ቫይረሱ ከእንስሳት ወደ ሰው የመሸጋገር ሂደቱ እየጨመረ መምጣቱን ነው። የአየር ንብረት ለውጡ የዱር እንስሳት መኖሪያ መጥበብ አይጦችንና መሰል እንስሳቶችን ወደ ሰው መኖሪያ እንዲጠጉ እያደረጓቸው እንደሆነም ይናገራሉ። በአጠቃላይ የዓለም ጤና ድርጅት አሁን ላይ ያሉ አቋም ድንጋጤ ሳይሆን ጥንቃቄ የሚል ሲሆን ምርመራው እስኪያልቅ ድረስ የጉዞ እገዳ ከመጣል ይልቅ ጥብቅ ፍተሻዎች እንዲደረጉም እየመከረ ይገኛል።